የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። እስራኤል የመጀመሪያውን ጡጫ እንደሰነዘረች በጉዳዩ ላይ አቋም ለመያዝ ተቸግረው መስለው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብዙም ሳይቆዩ ነበር በ3 የኢራን ኒውክሌር ማብላዮች ናቸው በተባሉ ተቋማት ላይ ጥቃት እንዲደርስ ትዕዛዝ የሰጡት። ከኢራን የኒውክሌር መርሃ ግብር ጋር በተያያዘ ወደ አስገዳጅ ድርድር የመግባት አዝማሚያ ውስጥ የነበሩት ፕሬዝዳንት ዶናልድ ትራምፕ በእስራኤል በኩል የተቀደሰላቸውን ጦርነት እንደ መልካም አጋጣሚ ተጠቅመው በመግባት አሜሪካ በስጋት የምትመለከተውን የኒውክሌር ማብላያ ስጋትነት እስከ መጨረሻው እንዳይወድሙ ካልሆነም ልዝባ አቋም እንዲያሳዩ ግፊቶች ነበሩባቸው። ትራምፕ የትኛውን ይመርጡ ይሆን ተብሎ በሚጠበቅበት ሰዓትም ከእስራኤል ጎን በመወገን በ3 የኢራን የኒውክሌር ማብላዮች ላይ ድብደባ እንዲደረግ ቢያደርጉም በቀናት ልዩነት ደግሞ ሰውየው የሰላም አደራዳሪ መስለው እስራኤልና ኢራን የተኩስ አቁም ላይ እንዲደርሱ የአደራዳሪነት ሚና ተወጣው ማለታቸው አነጋጋሪም ግራጋቢም ሆኗል። የተኩስ አቁም ስምምነቱን በሰዓታት ውስጥ የጣሱት ሀገራትም እርስ በርስ ሲወነጃጀሉ ትራምፕ ልፋቴን ከንቱ አደረጋችሁት በሚል ገስጸዋል። ወዲያውም ሁለቱ ሀገራት ወደ ተኩስ አቁም መመለሳቸው ነው ይፋ ያደረጉት። ሆኖም በተለዋዋጭ ሁኔታ ውስጥ ያለው የሁለቱ ሀገራት ቀጣይ አቅጣጫ በብዙዎች ዘንድ የሚጠበቅ ሆኗል። በአጸፋዊ የበቀል እርምጃ ወደ ኳታር የተተኮሱ የኢራን ሚሳኤሎችም ሁኔታውን በተለይ በጎረቤት ሀገራት ዘንድ ስጋት ደቅኗል። ከሲኤንኤን ጋር ቆይታ ያደረገው የዘ ኢኮኖሚስቱ የመካከለኛው ምስራቅ ዘጋቢ ግሬግ ካርልስትሮም እንዳለው የገልፍ ሀገራት ሳይፈልጉ ደጃቸው ላይ የተከናወነ ባለው ጦርነት ከፍተኛ ስጋትና ፍርሃት ውስጥ ናቸው። ሀገራቱ ምንም እንኳን በአጭር ጊዜ ውስጥ ለተኩስ አቁም ስምምነት መነጋገር መጀመራቸው በመልካም ጎኑ የሚታይ መሆኑን ያነሳው ዘጋቢው በአሜሪካ በኩል እየታየ ያለው በአንድ ጊዜ በጦርነት ውስጥ ተሳታፊም የተኩስ አቁም ስምምነት ጉዳይ አሸማጋይም ሆኖ የመቅረብ ሁኔታ ነገርየውን ይበልጥ ግራ አጋቢ፣ ቀጣይ ሁኔታዎችን ለመገመትም አዳጋች ለማድረጉ ይነሳል። ተጥሷል በተባለው የተኩስ አቁም ስምምነት በተለይ በእስራኤል በእጅጉ ስለመቆጣታቸው የተነገረው ፕሬዝዳንት ትራምፕ እስራኤል ኢራን ላይ ከባድ ያለችውን ቦምብ እንዳትጥል ማስጠንቀቃቸው የሚገልጽ ዜና እየወጣ ሲሆን ይህ የፕሬዝዳንቱ ማስጠንቀቂያና ጥያቄ ምናልባትም እስራኤል በቀጣይ ያቀደችው አዲስና ከፍ ያለ ጥቃት ሊኖር ይችላል የሚል ግምቶች እንዲኖሩ አድርጓል። አጥቂም አሸማጋይም ሆነው በሁለት ገጽ የቀረቡት የፕሬዝዳንት ዶናልድ ትራምፕ ነገርም ሰውየው በጉዳዩ ላይ ወጥ አቋም ላይ ለመድረስ ስለመቸገራቸው አመላካች እንደሆነ የተነገረ ነው። አይገመት የሆነው በቀጠለው በእስካሁኑ የሁለቱ ሀገራት ግጭት ከሁለቱ ወገኖች ቀላል የማይባሉ ሞቶች ተመስግቧል። መረጃዎች እንደሚያሳዩት በኢራን በኩል ከ600 በላይ ሰዎች ለሞት ተዳርጓል። ከነዚህም 107 የሚሆኑት በትላንትናው ዕለት ብቻ በደረሰ የእስራኤል ጥቃት ምክንያት የተመዘገበ መሆኑ ነው የኢራን ጤና ሚኒስቴርን መረጃ ያጣቀሰው ዘገባው ያሳየው። በእስራኤል በኩል የሞቱ ሰዎች ቁጥርም ከ4 በላይ መሆኑ ነው መረጃዎች የሚያሳዩት። አብራችሁን ስለሆናችሁ እናመሰግናለን። እንቀጥላለን። አሁን በትንታኔ የምንመለከተው የውጭ ጉዳይ ነው የምናልፈው። ከዛ በፊት አጫጭር መረጃዎችን እነግራችኋለሁ። አየርላንድ የመጨረሻውን በድንጋይ ከሰል የሚሰራ የኃይል ማመንጫ ፋብሪካ ዘግታለች። ይህም እንግዲህ ከአውሮፓ 15ኛዋ ከድንጋይ ከሰል ኃይል ነጻ የሆነች ሀገር አድርጓታል። ይህ የተዘጋው የድንጋይ ከሰል ኃይል ማመንጫ መኒ ፖይንት ይባላል። በ1980ዎቹ የተገነባ ነው። በጊዜው የነበረውን የኃይል ፍላጎት ለማገዝ የተገነባና ትልቅ አስተዋጽኦ የሚያበረከተ ነበር። ከጊዜ ወዲህ ግን ከአየር ንብረት ጥበቃ አንጻር ለአየር ንብረት ጥበቃ የማይስማሙ የኃይል አማራጮች እንዲወገዱና ከተፈጥሮ ጋር ተስማሚ የሆኑ የኃይል አማራጮች እንዲተኩ የተለያዩ ስራዎች እየተሰሩ ነው። ላብነትም ከነፋስ ኃይል ማመንጫዎች የሚገኝ የኤሌክትሪክ ኃይል የሀገሪቱን 37% የኃይል ፍላጎት ያሟላል። በዚህ ጊዜ በዚህ ውሳኔዋም እንግዲህ አየርላንድ ከከሰል ድንጋይ የኃይል ማመንጫ ነጻ ሀገር በመሆን ከቤልጂየም፣ ስዊድን፣ ኦስትሪያ፣ ፖርቹጋልና እንግሊዝ ጋር ተቀላቅላለች። በእስራኤልና ኢራን መካከል ግጭት መቀስቀሱን ተከትሎ አሜሪካ በኢራን የኒውክሌር ማብላያ ጣቢያዎች ላይ ድብደባ መፈጸሟ ይታወሳል። ከዚህ ድብደባ በኋላ ኢራን ቀድማ ነገሮችን አሽሽታለች የሚሉ መረጃዎች እየወጡ ነበር። ዶናልድ ትራምፕ ግን አሜሪካ በኢራን ላይ ያደረሰችው ጥቃትን በተመለከተ ሾልኮ ስለወጣው የመረጃ ግምገማ ሪፖርት ምላሽ ሰጥተዋል። ምንም እንኳን የስለላ ግምገማዎች ጥርጣሬ ቢያሳዩም ትራምፕ ግን የኢራን የኒውክሌር ማብላያ ጣቢያዎች በአሜሪካ ወታደራዊ ጥቃቶች ሙሉ በሙሉ ወድመዋል እያሉ ነው። በትራምፕ በትሩዝ ማህበራዊ ትስስር ገጻቸው ላይ በለጠፉት ጽሁፍም ይህን መረጃ እያሰራጩ ያሉ የአሜሪካ መገናኛ ብዙሃንን እና ዘገባዎቻቸውንም ነቅፈዋል። ከፔንታጎን የመከላከያ ኢንተለጀንስ ኤጀንሲ የመጀመሪያው የጉዳት ግምገማም
ለቢቢሲ እና የአሜሪካ አጋር ለሆኑት ሚዲያዎች ለሲቢኤስ እና ሌሎች ሚዲያዎች እንዲደርስ ተደርጓል። ይህ በእንዲህ እንዳለ በእስራኤልና በኢራን መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ አሜሪካ በኢየሩሳሌም ኤምባሲዋን ዛሬ ልትከፍት መሆኑም ተሰምቷል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ደግሞ ትራምፕ ካናዳን የመጠቅለል ፍላጎታቸውን እንደተዉ ወይም ደግሞ ተስፋ እንደቆረጡ እንደሚያምኑ ሀሳባቸውን አጋርተዋል። በኔዘርላንድስ ከሚደረገው የኔቶ ስብሰባ ጎን ለጎን ከሲኤንኤን ጋዜጠኛዋ ክርስቲያን አማንፑር ጋር ቆይታ ያደረጉት ካርኒ ትራምፕ ምናልባት ለተወሰነ ጊዜ ካናዳን ተመኝተዋል ማለት ተገቢ ይመስለኛል በዚህ ጉዳይ ነው ያሉት። በብዙ ጉዳዮች ላይ ከጋዜጠኛዋ ጋር ጥያቄ ተነስቶላቸው ምላሻቸውን ሰጥተዋል። ትራምፕ አሁን በመካከለኛው ምስራቅ ባለው ሁኔታ ወሳኝ የመሆን አቅም እንዳላቸው ነው የተናገሩት። በቀጠናው ሰላም የመጨረሻው ግብ ቢሆንም አሁንም ቅድሚያ ሊሰጠው የሚገባ ጉዳይ ግን የተኩስ ማቆም፣ የሰብአዊ እርዳታ ሙሉ በሙሉ መመለስ መሆን እንደሚገባውም ጠቁመዋል። ዩናይትድ ኪንግደም ደግሞ 12 ኒውክሌር ተሸካሚ F-35A ጀቶችን ከአሜሪካ በመግዛት የኔቶን የኒውክሌር ግብ ልትቀላቀል መሆኑ ተሰምቷል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የኔቶ አባላት ህብረቱን ለመደገፍ የበለጠ ጥረት እንዲያደርጉ እየጠየቁ ነው። ዩናይትድ ኪንግደም ለኔቶ ያለው ቁርጠኝነት አጠያቂ አይደለም፣ የህብረቱ መጠናከርም የዩናይትድ ኪንግደም ደህንነት ለመጠበቅ የሚያበረክተው አስተዋጽኦ አጠያቂ አይደለም ሲሉ ስታርመር ገልጸዋል። ግን የዩሮ አትላንቲክ አካባቢ ለትውልድ ለመጠበቅ ሁላችንም መነሳት አለብን ሲሉ ሌሎች ሀገራትም ተጨማሪ ጥረቶችን እንዲያደርጉ ነው ጥሪ ያቀረቡት። በዝርዝር ወደምንመለከተው ጉዳይ ስናልፍ የሰሜን ጦር ቃል ኪዳን ድርጅት ኔቶ ዛሬ በሄግ አጠቃላይ ዓመታዊ ስብሰባውን ያደርጋል። ታዲያ በዚህ ጉባኤ ላይ የከረመው የበጀት ጉዳይ እልባት ይሰጠዋል ተብሎ ይጠበቃል። ሀገራት ከዚህ ቀደም ከአጠቃላይ ሀገራዊ ምርታቸው እስከ 5% ለዚህ ድርጅት ማዋጣት አለባቸው የሚለው ሀሳብ በሀሳብ ደረጃ መቅረቡ ይታወሳል። ከሁለት አስርት ዓመታት በላይ የተቋሙን ወጪ በአብዛኛው ስትሸፍን የቆየችው አሜሪካም በትራምፕ አስተዳደር ይህ እንደማይቀጥል መነገሩን ተከትሎ ድርጅቱ የበጀቱ ጉዳይ አጣብቂኝ ውስጥ ከቶት ቆይቷል። ዛሬ በሚደረገው ስብሰባም ትራምፕ አባል ሀገራቱ አንድ ውሳኔ ላይ እንደሚደርሱ ጠበቅ ብለው ይመጣሉ ተብሏል። አሸብር ካሳሁን የኔቶ ጉዞና በዙሪያው ያለው አለመረጋጋት ምን ያመለክታል ይለናል። ቀደም ብሎ ሲነሳ የነበረውም ይህ ነው። የጥምረቱ ሀገራት የበጀት አቅማቸውን እስካላሳደጉ ድረስ በአሜሪካ ጥላ ስር መቆየት የድሮ ታሪክ ነው። እነሱ ግን በዚህ ሀሳብ አይስማሙም። እንደውም የተወሰኑ የህብረቱ ሀገራት ከዚህ ጥምረት ለመውጣትና የራስ አቅም ላይ ብቻ ለመስራት እያሰቡበት ይገኛሉ። ሆኖም ግን ጠላት ለይቶ አይመታምና በዚህ አካባቢ ሊመጣ የሚችል ሁሉ መዘዙ ለጎረቤትም መትረፉ የማይቀር ነው። ስለሆነም በጋራ ጥላ ስር መቆየቱ አዋጭነቱ አያጠያይቅም። ስፔን ከዚህ ቀደም ስትናገር እንደነበረው የኔቶ አባልነት ጉዞዋ ላይ ጥያቄ ማንሳት ከጀመሩ ሀገራት መካከል ግንባር ቀደም ሆነች። እንደ ሀገርም ቀደም ብሎ በአሜሪካው ፕሬዝዳንት የቀረበን የዓመታዊ መዋጮ ማሳደግ ጥያቄ አልቀበልም ካሉትም ውስጥ ተገኝታለች። አሁን ላይም ኔቶ በዙሪያው የሆነ ካለው የመሳሪያ ጋጋታ ጋር ተዳምሮ ተደማጭነቱን ለማጣት ከጫፍ የደረሰ ነው የሚመስለው። አባል ሀገራቱም ቢሆኑ ጥምረቱ በቃሉ እየተገኘ አይደለም የሚለውን ማስተጋባት ከጀመሩ ሰነባብተዋል። ዛሬ የኔዘርላንዷ ከተማ ሄግ የዚህን ትልቅ ድርጅት ዓመታዊ ጉባኤ ለማስተናገድ ለሀገራት መሪዎች አቀባበል እያደረገች ትገኛለች። የዚህ ዓመታዊ የሆነ ተጠባቂነትም ሁለት መልክ አለው። ቀዳሚው ሩሲያ በዩክሬን ላይ እያደረገች ያለውን ዘመቻ ተከትሎ ኔቶ ነገሮችን በዝምታ የማለፉ ጉዳይ የጥምረቱን አባላት ያን ያክል እያሳመን አይደለም። እናም ኔቶ የሚባል የሀገራት ጥምረት በቀጣይ አውሮፓን አደጋ ላይ ሊጥል ይችላል ብለው ይሰጋሉ። ሌላኛው ደግሞ የዩክሬን የህብረቱ አባል የመሆን ጥያቄን እስካሁን በይፋ ለመመለስ አለመፈለጉ በሁለት እግር የመቆሙን ጉዳይ ጥያቄ ያስነሳበታል። ያ ማለት ደግሞ አባላቱ ዛሬም የሚነሳላቸውን የበጀት ጉዳይ በዝምታ እንዲያልፉት አድርጓቸዋል። ዋና ጸሐፊው ማርክ ሩት ግን ከነዚህ ሀሳቦች ውጪ ነው መልከታቸው። እሳቸው ለጋዜጠኞች እንደተናገሩት ምስጋና ለአሜሪካ ይግባና የድርጅቱ አባል ሀገራት የመዋጮ በጀታቸው ላይ ማሰብ ጀምረዋል። ይህ ምናልባትም ከዚህ ቀደም ሲባል እንደነበረው ከ2% ወደ 5% ዓመታዊ መዋጮን ከፍ የሚያደርጉበት እድል ሊፈጠር ይችላል። አሁን ላይ ግን ሀገራት በጀታቸውን ለማሳደግ እያሰቡ የሚገኙት እስከ 3.5% ብቻ ነው። ሩት አባል ሀገራቱ በ2035 የተጠየቀውን በጀት ለማሳደግ ሀሳብ እንዳላቸው ይናገራሉ። ይህ ከ4 ዓመታት በኋላ ማለትም በ2029 እንደ አውሮፓውያን አቆጣጠር ሊሳካ የሚችልበት እድል ቢኖርም ሀገራቱን ማግባባት ግን ያስፈልጋል የሚል አቋም አላቸው። ወጪው በገንዘብ ሲለካም በያዝነው ዓመት ያለን የ62.4 ቢሊዮን ዶላር ወይም 53 ቢሊዮን ዩሮ ወደ 152.8 ቢሊዮን ዶላር እንደማሳደግ ማለት ነው። ከፊሉም ይገኛል ተብሎ የሚታሰበው ከአበዳሪ ወይም ለጋሽ ድርጅቶች ነው። ኔቶን የሚያክል ጉልበተኛ ድርጅት ግን ከለጋሽ አካላት በጀትን ያክል ነገር ለማግኘት ማሰቡ በብዙዎች እያስተቸው ይገኛል።
ለዛም ነው አባል ሀገራቱ መዋጮውን ወደ 5% ማሳደግ አለባችሁ የሚሉት ፕሬዝዳንት ትራምፕ እሳቸው ስለ ዛሬው ዓመታዊ ጉባኤ ተጠይቀው ሲመልሱም አውሮፓውያን የኔቶን ጥቅም ከምንጊዜውም በላይ ዛሬ እየተረዱት ይገኛሉ ካሉ በኋላ የበጀት ጉዳይ ሊያሳስባቸው እንደማይችልም ገምታለው ሲሉ ተደምጠዋል። ይህ ህብረቱ ከሩሲያ ዩክሬን ጦርነት ጋር ተያይዞ የገባበትን ጫና ለማመላከት ትራምፕ የተጠቀሙት አባባል እንደሆነ ለሁሉም ግልጽ ነው። ከዚህ ቀደም የአውሮፓ ህብረት ከሩሲያ ከምትገኝበት የጦርነት አዙሪት እንድትወጣና በጠረጴዛ ዙሪያ ለመነጋገር እንድትፈቅድ ጥሪ አቅርቦ የነበረ ሲሆን ሞስኮ ግን ዩክሬንን መደገፋችሁን አቁሙ መልእክት ነበር የላከችው። በዚህ የተነሳም የኔቶ ተስፋፊነት የሚቀጥል ከሆነ ህብረቱ አደጋ ላይ ሊወድቅ ይችላል የሚለው በሰፊው ሲነሳ የነበረ ጉዳይ ነበር። ዛሬ በሚጀምረውና ለቀጣይ 2 ቀናት በሚደረገው ስብሰባ ላይም በአጀንዳነት የመካከለኛው ምስራቅ ሁኔታ መነሳቱ ይጠበቃል። ትራምፕ ቀዳሚ አባል ሀገራቱን ያሳስቡበታል ተብሎ የሚጠበቀው ዋነኛ አጀንዳም ይሄው የቃጠናው ወቅታዊ ያለመረጋጋት ሊሆን እንደሚችል ተገምቷል። ትራምፕ ሀገራቸው ያልገባችበት የሰላም ንግግር ውጤት ሊያመጣ እንደማይችል በማውሳት ሀገራት ለሚጠየቁት ጥያቄ ተገቢው ምላሽ በመስጠት አጋርነታቸውን ማጠናከር እንዳለባቸው ያግባባሉ ተብሎም ነው የሚጠበቀው። ወዲህ ግን የኔቶ ሰው በግል ለትራምፕ በኢራን ላይ የተወሰደው እርምጃ ሀገራትን እፎይታ የሰጠ እንደሆነ የጻፉት መልእክት አደባባይ ላይ በፕሬዝዳንቱ ተሰጥቶባቸዋል። ይህም ሰውየው በእጅ አዙር የትራምፕ መልእክተኛ ሆነዋል እንዲባሉ ሲያደርጋቸው የዚህ መልስ ንግግር እሳቸው ትልቅ ድርጅትን የመምራት አቅም የላቸውም ብዙዎች እንዲሉ አድርጓቸዋል። የሁለት አስርተ ዓመታት የአሜሪካ ከፍተኛ ድጎማም አሁን ባለበት ሁኔታ የመቀጠሉ አዝማሚያ በህብረቱ ሀገራት ዘንድ ጥያቄ እንዲነሳበት ሆኗል። እናም ሩት ከትራምፕ የጀመሩት የመደጋገፍ ጨዋታ ሀገራቱ የተጠየቁትን የ5% መዋጮ ተግባራዊ እንዲያደርጉ ሊያስገድዳቸው ይችላል። ኔቶ ዛሬ ላይ አባላቱ 32 ሀገራት ናቸው። እንደ አውሮፓ ኮሚሽን ፕሬዝዳንቷ ቮንደርሊን ሀሳብ በዚህ ጉባኤ ላይ ታዲያ ቢያንስ 30ዎቹ አዲሱን የበጀት ጥያቄ ይቀበሉታል ተብሎ ይጠበቃል። በያዝነው ወር መጀመሪያ አካባቢ ብራሰልስ ላይ በነበረ የኔቶ መከላከያ ሚኒስትሮች ስብሰባ የአሜሪካው መከላከያ ሚኒስትር ፔቴክስ በዛሬው ጠቅላላ ጉባኤ ላይ ሀገራት አዲሱን በጀት ማጽደቅ እንዳለባቸው መናገራቸው ይታወሳል። ዛሬ ታዲያ ቀኑ ነው። ምናልባትም ሀገራቱ በአካባቢያቸው የሚናፈሰውን የጦርነት አውድ ፍራቻ በጀታቸውን ሊያሳድጉ ይችላሉ፣ አሊያም ደግሞ በአቋማቸው ይጸናሉ። ከስብሰባው ማግስት የምንሰማው ጉዳይ ይሆናል። ትራምፕ ግን ብለዋል ኔቶ አቅሙን ማፈርጠም ካልቻለ በቀጣይ የምዕራቡ ክፍል መረማመጃ መሆኑ የማይቀር ነው።